መላእክት ኖሩ። ቅዱሳን መላእክትም ዘውትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያንን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ። አባታችን በተወለዱበትም ጊዜ አልኖሩምና እናት አባታቸው የሥጋ ዘመዶቻቸውም አላወቋቸውም፣ በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ የበረሃ እንስሳት አንበሳና ነብር ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማህፀን እንደወጣሁ እንዲሁ ራቁቴን ወደ መቃብር ወርዳለሁ እንጂ ከዚህ ከኃላፊው ዓለም በሞት በተለየሁ ጊዜ መብል መጠጥና ልብስን ማን ያስከትልልኛል አሉ። አባታችን ለኢትዮጵያ ብለው 100 ዓመት በገዳማት የቆዩና ስለ ኢትዮጵያ ብዙ የጸለዩ በኢትዮጵያውያንም የሚከበሩና የሚወደሱ በዕለተ አምስትም መታሰቢያቸው የሚደረግላቸው ድንቅና ኃያል አባት ናቸው። በረከታቸው በእኛ ላይ ለዘላለሙ ጸንቶ ይኑር፣ ገንዘብ ይሁነን። በዛሬው ዕለት ታስበው የሚውሉ ቅዱሳንን ስንክሳር እናሰማችኋለን። የተከበራችሁ ቤተሰቦች ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም የምንለቃቸውን ቪዲዮዎች ላይክ እያደረጉ ይህን መንፈሳዊ ቻናል እንዲያበረታቱ እየጠየቅን ሐሳብ አስተያየትም ካላችሁ በኮሜንት መስጫ ሳጥኑ ላይ አስቀምጡልን። ታላቁ ነቢይ ኤርምያስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቅዩ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም 5ኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በዮስያስ ልጅ በኢዮአቄም ዘመን 11ዱ የሴዴቅያስ ዘመነ መንግስቱ እስከሚፈጸም በ5ኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበር። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥርህ ወደድኩህ፣ ከእናትህ ማኅፀን ሳትወጣ መረጥኩህ፣ ለአሕዛብም መምህር አደረግኩህ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ዳግመኛም እንዲህ ብሎ አስረዳቸው። ወደ ፈጠራችሁ እግዚአብሔር ካልተመለሳችሁ ያለዚያ የከላውዲዮንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችኋልም። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል ያስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ሥራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እሱ ግን ስለ እነርሱ ይለምንና ይማልድ ነበር። እግዚአብሔርም ስለ እርሳቸው ወደ እኔ አትማልድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእርሳቸው ጋር አልማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ያጠፋቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እንደተናገረ ሕዝቡን ሲያስተምር ኖረ። የትንቢቱ ወራትን በተፈጸመ ጊዜ አይሁድ በደንጊያዎች ወገሩት።
ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በነቢዩ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሆንላችሁ።